ሰላም ጤና ይስጥልኝ ተመልካቾቻችን እንዴት ቆይታችኋል? ከዜና ኢትዮጵያ ቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። በቢዝነስ መረጃ ሰዓታችን የምንመለከተው ከበዓል ገበያ ጋር የተገናኙ ጉዳዮችን ይሆናል። በዚህ የበዓል ገበያ ታዲያ የተለያዩ ባልደረቦቻችን በቀጥታ መስመር ላይ ገብተው ተጨማሪ መረጃዎችን የሚያደርሱን ይሆናል ማለት ነው። ወደ ቀዳሚ መረጃችን እንለፍ። በበዓላት ወቅት የቁም እንስሳት ግብይት በስፋት ከሚካሄድባቸው የአዲስ አበባ አካባቢዎች መካከል መንዲዳ አካባቢ ይጠቀሳል። በስፍራው የገና በዓል ግብይቱ በድምቀት እየተካሄደ ሲሆን የቁም እንስሳት አቅርቦቱም ከሌላው ጊዜ የበለጠ መሆኑ ተጠቁሟል። እዚህ ጉዳይ ላይ እንቆያለን። ባልደረባችን አሚር ጌቱ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። አሚር እንዴት ውለሃል? እንደው የዘንድሮ የገና በዓል የቁም እንስሳት ግብይት ምን ይመስላል? ቦታው ላይ ያለው ሁኔታ ምን ይመስላል የሚለውን አካተ ያለው መረጃ ብታስቃኘን። እሺ አመሰግናለሁ ብሩክታዊት። የገና በዓል የቁም እንስሳት ግብይት ምን አይነት መልክ አለው? ለግብይት የቀረቡ ምርቶች እንዲሁም ደግሞ አጠቃላይ ዋጋቸውን ልንመለከት እዚህ መንዲዳ አካባቢ ተገኝተናል። የአካባቢ ለኮልፌ አካባቢ የሚገኙ ነዋሪዎች ሸማቾች ግብይት የሚደረግበት ቦታ ነው። በተለይ ሁኔታ የቁም እንስሳት ግብይት የሚደረግበት ቦታ ነው። እንግዲህ ከአምናው የገና በዓል እንዲሁም ከፋሲካ በዓል ጋር ሲነጻጸር ምን አይነት አዲስ ነገር አለ፣ የምርት አቅርቦትና ዋጋው ላይ ምን አይነት አዲስ ነገር አለ የሚለውን በዞር ዞር ብለን ነጋዴዎችን አነጋግረናል። ከአቅርቦት አንጻር በቂ የሚባል አቅርቦት እንዳለ ተመልክተናል። ከዋጋ አንጻር ደግሞ እዚህ አካባቢ እንግዲህ በስፋት በሬ ነው ለሽያጭ የሚቀርበውና ዝቅተኛው የአንድ በሬ ዋጋ ከ60 ሺህ ብር ጀምሮ እንደሚሸጥ ተመልክተናል። ከዛ ባለፈ ደግሞ መካከለኛ የሚባለው የአንድ በሬ ዋጋ ከ60 እስከ 80 ሺህ ብር እንደሚሸጥ ተመልክተናል። ከፍተኛው የሚባለው ዋጋ ደግሞ ከ100 እስከ 120 ሺህ ብር እዚህ በሬ እንደሚሸጥ ታዝበናል ማለት ነው። ከዛ ባለፈ ደግሞ አንድ ላይ በቤተሰብ ወይም በአካባቢ ሆነው ቅርጫ ለመግባት የሚፈልጉ ከ150 ሺህ እስከ 200 ሺህ ግዙፍ በሬዎች እየተሸጡ እንደሆነም ተመልክተናል። በተወሰነ መልኩ ደግሞ እንደ በሬው ባይሆንም በተወሰነ መልኩ የበግና የፍየል ግብይትም እንዳለ አይተናል። በግ ዝቅተኛው እስከ 10 ሺህ ብር ከ8 ሺህ ብር እስከ 10 ሺህ ብር እየተሸጠ መሆኑን አይተናል። መካከለኛው ደግሞ 16 እስከ 20 ይሸጣል። ከፍተኛው ደግሞ የበግ ዋጋ እስከ 30 ሺህ ብር መሆኑን ተመልክተናል። አጠቃላይ እንግዲህ ከምርት አቅርቦት ግብይቱን ደግሞ በሰላማዊ ሁኔታ እንዲከናወንም የተለያዩ ስራዎች እየተሰሩ መሆኑን ተመልክተናል። ለሰዓቱ ያለኝ መረጃ ይህን ይመስላል። ብሩክታዊት አመሰግናለሁ። አሚር ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። በአዲስ አበባ ሾላ ገበያ የዶሮና የእንቁላል አቅርቦት ከፍተኛ መሆኑ ተጠቆመ። በስፍራው ካለፈው ዓመት አንጻር የተወሰነ የዋጋ ጭማሪ መታየቱን ሸማቾቹ ተናግረዋል። ተመልካቾች እዚሁ ጉዳይ ላይ እንቆያለን። በስፍራው የምትገኘው ባልደረባችን ቅድስት ማሞ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቅድስት እንዴት ውለሻል? ባለሽበት ስፍራ ያለው የበዓል ግብይት ምን መልክ አለው? የምርቶች አቅርቦትና ዋጋቸውስ እንዴት ያለ ነው? አመሰግናለሁ። እንግዲህ ቀደም ሲል እንደጠቀሽው ብሩክታዊት ያለሁት እዚህ ሾላ ገበያ አካባቢ ነው። ሾላ ገበያ እንግዲህ ከቀጨኔ ከአዲሱ ገበያ እንዲሁም ከዚህ ከጊዮርጊስ አካባቢ እንዲሁም ወደ ራስ ደስታ ያለ አካባቢ ሰው ሁሉ የሚጠቀምበት ሰፋ ያለ የዶሮና የእንቁላል ገበያ ነው። እዚህ ቦታ ላይ ምርቶች በስፋት ነው የቀረቡት። ዛሬ ላይ እንግዲህ አንድ ዶሮ እዚህ ቦታ ላይ ከ1 ሺህ ብር ጀምሮ ሲሸጥ ተመልክቻለሁ። በተለይም እነዚህ ተዳቀሉ የሚባሉት በስፋት የሚቀርቡት ዶሮዎች በመኪናም እየመጡ በብዛት የሚሸጡበት ሁኔታ ተመልክቻለሁ። እዛ ጋር እንግዲህ አነስ ያሉ ዶሮዎች እስከ 900 ብርም ይገኛሉ። 1000 ብር 1200 ብር ድረስ ጥሩ የሚባል ዶሮ ነው ያለው። ነገር ግን የተዳቀለውና ከፍ ያለው ዶሮ ግን እስከ 1600 ብር እስከ 1800 እንዲሁም እስከ 2200 ብር ድረስ ሲሸጥ ተመልክቻለሁ። እንግዲህ በመጠንም እነዚህ ዶሮዎች ከፍ ያሉ ናቸው። የሀበሻ ዶሮንም ስንመለከት እንግዲህ አንድ የሀበሻ ዶሮ አነስተኛው የሚባለው 1200 ብር ሲሸጥ ተመልክቻለሁ። 1500 ብር ድረስም እየተሸጡ ነው የሚገኙት። የሀበሻ ዶሮዎች በአብዛኛው በመጠን አነስተኛ ስለሆኑ ዋጋቸው እንግዲህ ትንሽ ከፍ ብሏል ሲሉ ሸማቾች ነግረውኛል ማለት ነው። የእንቁላል ዋጋን ደግሞ ስንመለከት አንድ እንቁላል የሀበሻ እንቁላል 23 ብር ነው የሚሸጠው። የፈረንጅ እንቁላል ግን 20 እና 21 ብር እየተሸጠ መሆኑን መመልከት ችያለሁ።
1 ኪሎ ቅቤ እዚህ ቦታ ላይ ለጋ የሚባለው በጣም ጥሩ የሚባል ለጋ ቅቤ 1500 ብር ድረስ ሲሸጥ ተመልክቻለሁ። መለስ ያለው ደግሞ 1300 ብር እና 1200 ብር እየተሸጠ መሆኑን ለማየት ችያለሁ። ዶሮና እንቁላል እንዲሁም ደግሞ ቅቤ ብቻ ሳይሆን እዚህ ቦታ ላይ አይብም በስፋት ይሸጣልና አይብ በጣሳ 350 ብር ነው። በኪሎ ግን እስከ 600 ብር እንደሚሸጥ ነግረውኛል። ይህ ብቻ አይደለም፣ ቄጠማም አለ እዚህ ቦታ ላይ በጅምላ የሚሸጥ ትልቅ ቄጠማ ለመቸርቸር የሚመች ማለት ነው። እስከ 3000 ብር ድረስ ይሸጣል። እንዲሁም ደግሞ በችርቻሮ ከ50 ብር ጀምሮ ቄጠማ እየተሸጠ ይገኛል። እዚህ ቦታ ላይ እንግዲህ ምንም አይነት ያቀርቦት ችግር የለም። በስፋት ምርቶች ቀርበዋል። ሰውም እንግዲህ እንደያቀሙ እንደየአይነቱ የሚገዛበትም ሁኔታ ተመቻችቷል ማለት እንችላለን። ቅድስት ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልሽ። ወደ ሌላኛው መረጃችን ስናልፍ በአዲስ አበባ አስኮ የበግና ፍየል ገበያ ማዕከል ደማቅ የበዓል ግብይት እየተካሄደ ይገኛል። በስፍራው በቂ አቅርቦትና ሰፊ አማራጭ በመኖሩ ሸማቹ ማህበረሰብ የመግዛት አቅሙን ባማከለ ሁኔታ እየተገበያየ መሆኑም ተገልጿል። ግብይቱን በተመለከተ ደግሞ ተጨማሪ መረጃ ሊያደርሰን ሪፖርተራችን ኤዶሚያስ ንጉሴ በቀጥታ መስመራችን ላይ ይገኛል። ኤዶሚያስ እንዴት ውለሃል? ምልከታ ባደረክበት የገበያ ስፍራ ያለው የበግና ፍየል ግብይት ድባቡ ምን ይመስላል? አቅርቦትና ዋጋውስ እንዴት ያለ ነው የሚለውን አካተ ያለውን የግብይት ሁኔታ ብታስቃኘን። አመሰግናለሁ ብሩክታይት። እንግዲህ ቀደም ሲል እንዳነሳሽው የምገኘው አስኮ በግ ተራ ነው። በዚህ አካባቢ እንግዲህ የተለያዩ አመት ጠብቀው የሚመጡ ሃይማኖታዊ በዓላትን ምክንያት በማድረግ በርካታ የማህበረሰብ ክፍል እርድ ያካሂዳል። እንግዲህ እርድ ከሚከናወንባቸው ሃይማኖታዊ በዓላቶች መካከል ነገ የሚከበረው የገና በዓል አንዱ ነው። በዚህም ምክንያት በማድረግ እንግዲህ አስኮ በሚገኘው በግ ተራ ተገኝተን የበግና የፍየል ዋጋ ምን ይመስላል ብለን ነጋዴዎቹንም ሸማቾችንም ማነጋግረናቸው ነበር። እንግዲህ ካሳለፍነው ቅዳሜ ጀምሮ በዚህ አካባቢ ላይ ድምቅ ያለ ወይም በዓሉን የሚመስል አይነት የበግና የፍየል አቅርቦትና ሽያጭ እንደነበረ ነው የነገሩን። እንዲያውም ዛሬ ከትናንትና ወዲያ አንጻር ትንሽ ቀዝቀዝ ያለ ይመስላል ብለዋል እንጂ ቅዳሜና እሁድ በተለይ እስከ ሰኞ ድረስ ድምቅ ያለ አይነት ግብይት ነበረ። ዛሬም ያው ቀጥሏል ማለት ይቻላል ስናነጻጽረው ነው እንጂ ካለፉት ቀናት አንጻር። ዋጋቸውን ስንመለከት ደግሞ የተለያዩ እንደመጡበት አካባቢ እንደ ወንድና ሴት መሆናቸው እንዲሁም እንደ የመደለብ አቅማቸው ዋጋቸው የተለያየ እንደሆነ ይጠቀሳል። ጠቅላላ አድርገን ስናየው ግን በሶስት ማየት እንችላለን። አነስ ያሉትን ከ15000 ብር በታች ይሸጣሉ። መካከለኛ የሚባሉትና አብዛኛው ማህበረሰብ እየገዛቸው ያሉት ደግሞ መካከለኛ የሚባሉት ከ15000 እስከ 25000 ያለው ዋጋ ውስጥ እየተሸጡ ይገኛሉ። ከፍ ያሉት ደግሞ የበግ ዋጋ ከ25000 በላይ እየተሸጠ እንደሆነ ነው እዚህ አካባቢ መታዘብ የቻልኩት። ሸማቾችንም ወይም በግ እየገዙ ያገኘናቸውንም ሰዎች እንዳሉት ካለፉት በዓላት አንጻር የ2000 የ3000 መጠነኛ አይነት ጭማሪዎች እንዳሉት ነው ከአዲስ ዓመት አንጻር የነገሩን። ከዛ ውጭ ግን በቂ የሚባል አቅርቦት ያለና ጥሩ የሚባል የበግ እንቅስቃሴ ነው ያለው። በዚህ አካባቢ ከበግ ባለፈ ፍየልም እንደዚሁ ይሸጣል። ፍየልም የሚፈልጉ ሰዎች እየመጡ እዚህ አካባቢ ይገበያያሉ። የፍየል ዋጋም ከ20000 ብር ጀምሮ ነው ማለት ይቻላል። ያው እንደ አይነትና መጠኑ ቢለያይም ዋጋቸው ግን ከ20000 ብር ጀምሮ በርከት ያሉ የፍየል አቅርቦትም በዚህ አካባቢ አለ። ሰው እንደ ፍላጎቱ እየመጣ አካባቢው ላይ ያሉ ሰዎች እየተገበያዩ ይገኛሉ ማለት ነው። ኤዶሚያስ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። ወደ ቀጣዩ መረጃችን እንለፍ። በሐዋሳ ከተማ ለገና በዓል በቂ የቁም እንስሳት አቅርቦት መኖሩን ሸማቾች ተናገሩ። በከተማዋ በተለያዩ ማዕከላት የቁም እንስሳት ግብይትም እየተከናወነ ይገኛል። ሐዋሳ የሚገኘው ሪፖርተራችን አስረሳው ወገሼ የበዓል ግብይቱን በተመለከተ መረጃ ሊያደርሰን በቀጥታ መስመራችን ላይ ተገኝቷል። አስረሳው እንዴት ውለሃል? በከተማዋ ያለው የቁም እንስሳት አቅርቦትና የግብይት ሁኔታው ምን ይመስላል? በጣም አመሰግናለሁኝ። አሁን የሚገኘው በሐዋሳ ከተማ በሀዌላ ቱላ ክፍለ ከተማ በቱላ የቁም እንስሳት ግብይት ማዕከል ነው። ይሄ ማዕከል በሐዋሳ ከተማ ስር እንደመገኘቱና ለሌሎች ከተሞችም እንደዚሁ አዋሳኝ ቦታ በመሆኑ ከተለያዩ የሐዋሳ ከተማና አካባቢው ካሉ ከተሞች በርከት ያሉ ሸማቾች እዚህ ቦታ ላይ ተገኝተው የቁም እንስሳት ግብይት እያከናወኑ ይገኛሉ። ይሄ የቱላ የቁም እንስሳት የግብይት ማዕከል ከሲዳማ ክልል እንደዚሁም ደግሞ ከአጎራባች ከተሞችም ጭምር ምርቶች የሚቀርቡበት ነው።
በዚህ ምክንያትም በርከት ያሉ ሸማቾች እዚህ ቦታ ላይ ተገኝቷል። እንደዚሁም ደግሞ የተለያዩ የበሬ ሰንጋዎችን የሚያቀርቡ ነጋዴዎች እንደዚሁም ደግሞ ሌሎች አካላትም እንደዚሁ በቀጥታ የሚያቀርቡም ተገኝተው የግብይት ሁኔታው እየተከወነ ነው የሚገኘው። ገናና ሌሎች በዓላት በተለይ ህዝባዊም ሃይማኖታዊ በዓላትም እዚህ አካባቢ ቅርጫ በስፋት የሚከወንበት አካባቢ እንደሆነ ይታወቃልና ከዚህ ጋር ተያይዞ የአቅርቦት ችግር የለም። በጣም በበቂ ሁኔታ ምርት መቅረቡን የሰንጋ በሬ መቅረቡን መታዘብ ችለናል። ከዋጋ አንጻርም እንደዚሁ ካለፉት በዓላት አንጻር በጣም ተመጣጣኝ የሚባል መሆኑን ነው መታዘብ የቻልነው። ሸማቾች እንደነገሩን ከሆነ ዝቅተኛ የሚባል የበሬ ሰንጋ እስከ 50 እና 60 ሺህ ብር እየተሸጠ ማስተዋል ችለናል። ከዛ ባለፈ መካከለኛ የሚባለው ደግሞ እስከ 80 ሺህ ብር እየተሸጠ ይገኛል። ጥሩ የሚባል የበሬ ሰንጋ ደግሞ እስከ 120 ሺህ ብር ነው እየተሸጠ የሚገኘው። እንዲህ በቅርጫ ደግሞ ሰብሰብ ብለው ሊያርዷቸው የሚችሉ ሊጠቀሟቸው የሚችሉ ትላልቅ የደለቡ በሬዎች ደግሞ እስከ 140 እና 150 ሺህ ብር እንደዚሁ እየተሸጡ መሆኑን ማስተዋል ችለናል። በአጠቃላይ ግን ዛሬ መጨረሻ የግብይት ቀን ከመሆኑ ጋር ተያይዞ እዚህ ቱላ የቁም እንስሳት የግብይት ማዕከል ላይ ሞቅ ያለ ግብይት እየተከወነ መሆኑን ማስተዋል ችለናል። ከአቅርቦት አንጻር የተሻለ ነገር አለ። ከዛ ባለፈ ከዋጋ አንጻር እንደዚሁ ካለፉት በዓላት አንጻር የተሻለ ሁኔታ መኖሩን ሸማቾች ነግረውናል። እኛም በቅኝታችን ይህንኑ ነው ማረጋገጥ የቻልነው። ብሩክታይት አስረሳው ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። ተመልካቾቻችን ለዜና ኢትዮጵያ ያዝናቸው የቢዝነስ መረጃዎች አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን